ሰላም የዚህ ቻናል ተከታታዮች በዚህ ቪዲዮ ማህበራዊ መገናኛ ብዙሃን ወይም በእንግሊዘኛ አጠራራቸው ሶሻል ሚዲያ በህይወታችን ላይ የሚያስከትሉትን ድብቅና ግልጽ ተጽዕኖ እንመለከታለን። ተከታተሉን፣ ትጠቀሙበታላችሁ። ሰብስክራይብ ማድረግን አትርሱ፣ ሼር አድርጉ። ማህበራዊ መገናኛ ወይም ሶሻል ሚዲያ በእያንዳንዳችን ህይወት ውስጥ አስፈላጊነቱ እየጨመረ ይገኛል። ለብዙዎቻችን የመረጃ ምንጭ ነው፣ የግብይት አማራጭም ሆኗል። በመላው ዓለም 3 ቢሊዮን የሚሆኑ ሰዎች የማህበራዊ መገናኛ ተጠቃሚዎች ናቸው። ይህ ቁጥር ቀላል አይደለም። እንግዲህ ከዓለም ህዝብ ውስጥ 40% እንደማለት ነው። ይህ ቁጥር በአማካይ በቀን ከ2 ሰዓት እስከ 16 ሰዓት የሚሆን ጊዜ በማህበራዊ መገናኛ ላይ ተጥደን እንውላለን። ይህ ቁጥር በአዳጊዎች ዘንድ ከፍ ሊል ይችላል። ከማህበራዊ መገናኛዎች እንራቅ ብንልም መራቅ ወደማንችልበት ደረጃ ላይ ደርሰናል። ማህበራዊ መገናኛ ወይም ሶሻል ሚዲያ የጥቅሙን ያክል አካላዊና አእምሮአዊ ጉዳት የማስከተል አቅምም አለው። ከሚያስከትለው የጤና እክሎች መካከል ደግሞ ድባቴ ወይም ድብርት በእንግሊዘኛ ዲፕሬሽን፣ የብቸኝነት ስሜት፣ ቅናት ወይም ምቀኝነት፣ የእንቅልፍ መዛባት፣ የእንቅስቃሴ አናሳነት እና የአይን ችግር ወይም የእይታ ችግር ይገኙበታል። እስቲ ከላይ ከዘረዘርኳቸው የጤና ችግሮች መካከል በመጀመሪያ ድባቴን ወይም ድብርትን እንመልከት። በማህበራዊ መገናኛ ወይም በሶሻል ሚዲያ አጠቃቀምና በድባቴ መካከል የቅርብ ግንኙነት እንዳለ ጥናቶች ደርሰውበታል። ባለፉት 10 ዓመታት ውስጥ በአዳጊዎችና በወጣቶች ዘንድ የድባቴ ችግር በከፍተኛ መጠን መጨመሩን ጥናቶች ያመለክታሉ። ከላይ በተጠቀስኩት ጊዜ ውስጥ የማህበራዊ መገናኛ ዘዴዎች አጠቃቀምም ጨምሯል። እንግዲህ በእርግጥ ማህበራዊ መገናኛ ዘዴዎች ለተስተዋለው የድባቴ ችግር ሙሉ በሙሉ መንስኤ ናቸው ብሎ በእርግጠኝነት ለመናገር ሊያዳግት ይችላል። ሆኖም ሶሻል ሚዲያ መጠቀም ህፃናትን ሊጎዳ መቻሉ ምንም የማይካድ ሀቅ ነው። አንዳንድ ባለሙያዎች በኦንላይን ከእኩዮች ጋር መገናኘት በአካል ከመገናኘት ይልቅ በስሜታዊ እርካታው ያነሰ እንደሆነ ያስባሉ። በማህበራዊ ሚዲያ ላይ ብዙ ጊዜ የሚያሳልፉ ታዳጊዎችም ብቸኝነት እንደሚሰማቸው ጥናቶች ደርሰውበታል። ምናልባትም ቀደም ሲል የብቸኝነት ስሜት የሚያጠቃቸው ልጆች ማህበራዊ መገናኛ ዘዴዎችን ይበልጥ የሚጠቀሙ ሳይሆኑ አይቀሩም። ማህበራዊ ሚዲያን መጠቀም በእርግጥም ልጆችን የመገለል ስሜት እንዲሰማቸው ሊያደርግ ይችላል። በአጠቃላይ 54% የሚሆኑ የማህበራዊ ሚዲያ ተጠቃሚዎች የሚለጥፉትን ፎቶ ማንም ካልወደደላቸው ወይም አስተያየት ካልሰጠ እንደሚበሳጩ፣ እንዲሁም 50% የሚሆኑት ጓደኛቸው በላይክ ከበለጣቸው በቅናት ይበግናሉ። እድሜያቸው ከ16 እስከ 24 ዓመት የሆነ አዳጊዎችና ወጣቶች በከፍተኛ የማህበራዊ ሚዲያ ተጠቃሚነታቸውም ይታወቃሉ። ማህበራዊ ሚዲያን መጠቀም በራሱ ጉዳት የለውም። ይልቁንም አግባብነት ያለው የማህበራዊ ሚዲያ ተጠቃሚነት ጓደኝነትን ለማሳደግና ብቸኝነትን ለመቀነስ ይረዳል። ነገር ግን ማህበራዊ ሚዲያን ከመጠን በላይ መጠቀም በራስ መተማመንን እና በርካታ ላይ አሉታዊ ተጽዕኖ እንደሚያስከትል ማስረጃዎች ተገኝተዋል። ውጥረትን በተመለከተ የቢቢሲ መረጃ እንዲህ ይላል። የዛሬ 3 ዓመት ገደማ ዋሽንግተን ዲሲ በሚገኝ አንድ መስሪያ ቤቱ የተሰራ ጥናት እንደሚያሳየው ሶሻል ሚዲያ ውጥረት ከማቃለል ይልቅ ጭራሽ ያባብሳል። 1800 ሰዎች የተሳተፉበት ይህ ጥናት ሴቶች ከወንዶች በላቀ ለውጥረት ተጋላጭ እንደሆኑ ይጠቁማል። ለዚህ ምክንያቱ ደግሞ ጥናቱ ላይ የተሳተፉ ወንዶች ከሴቶች አነስ ባለመልኩ ወደ ማህበራዊ ድረ አምባዎች ብቅ ማለታቸው ነው። አንድ የማንካካደው ነገር አለ። የበይነመረብ ግንኙነት ያላቸው ስልኮች ሰዎች እርስ በርስ የሚያደርጉትን ጭውውት እየገደቡ መሆኑ ነው። ይህ ጥናት የተወሰደው በአውሮፓውያኑ 2014 ነው። እስኪ ስልካችሁ ምዘዙ ተባለ። ግማሾቻቸው ፌስቡካቸውን ከፍታችሁ ለ20 ደቂቃ ያህል አስሱ የሚል ትዕዛዝ ተከተለ። የተቀሩት ደግሞ ወደ ፌስቡክ ድርሽ እንዳይሉ ነገር ግን ሌላ ነገር ማሰስ እንደሚችሉ ተነገራቸው። ውጤቱ ይህንን ጠቆመ።
ፌስቡክ የተጠቀሙት ሰዎች ጸባያቸው ወይም ሙዳቸው ልውጥውጥ ይል ጀመር። ጊዜያቸውን እንዲሁ እንዳባከኑ እንደተሰማቸው አሳወቁ። የጥናቱ አንኳር ጥበብ ፌስቡክ እና መሰል ማህበራዊ ድረ አምባዎች ላይ የምናያቸው ዜናዎች ይጋቡብናል የሚል ነው። ፌስቡካችንን ከዘጋም በኋላ እንኳ ያየነውን ዜና እያሰብን ባልተጋባ ጭንቀት እንጋለጣለን ይላሉ የዘርፉ ሰዎች ደስታቸውን ሲያጋሩ ደስተኛ እንሆናለን። ሀዘን የሚፈጥሩ ፖስቶች ስናይ ደግሞ ሀዘን ይጋባብናል ነው ቀመሩ። እንግዲህ ትኩረት ማጣት፣ መጨናነቅ፣ ድብርት ከማህበራዊ ድረ አምባ አጠቃቀማችን ጋር የሚያያዙ መሆናቸውን ደርሰንበታል ይላሉ አጥኚዎች። ፌስቡክ፣ ትዊተር፣ ኢንስታግራም፣ ዋትሳፕ፣ ቴሌግራም ብቻ ምኑ ቅጡ እኒህን የማህበራዊ ድረ አምባዎች አብዝተው የሚጠቀሙ ሰዎች ወዮላቸው ነው የሚለው የተገኘው ጥናት ውጤት። ምክንያቱም እኒህ ሰዎች ጭራሹኑ ሶሻል ሚዲያ ከማይጠቀሙት ወይም በመጠኑ ከሚጠቀሙት ሰዎች በላቀ ከላይ ለተጠቀሱት የአእምሮ ጤንነት ጠንቆች ተጋላጭ ናቸው። ድሮ በደጉ ዘመን መቼም ድሮ ተብሎ ደግ ዘመን ካልታከለበት ለጆሮ አይጥምም በማለት እንጂ ይላል ቢቢሲ አማርኛ። ብቻ በቀደመው ጊዜ የሰው ልጅ በጊዜ ወደ መኝታው ያመራ ነበር። ለዚህ ደግሞ ትልቁ ምክንያት የመብራት ነገር ነው። መብራት እንደ ልብ ባልነበረበት ዘመን የሰው ልጅ በጊዜ ወደ መኝታው ይሄድ ነበር። አሁን ሰው ሰራሽ መብራቶች ከመብዛታቸው የተነሳ ቀንና ሌሊቱ ይዛባ ይዟል። እስቲ ስንቶቻችንን ወደ መኝታችን ካቀናን በኋላ ትራሳችንን ተደግፈን ከፌስቡክ መንደር የተገኘ ወሬ የምንለቃቅም? ሳይንቲስቶች ባደረጉት ጥናት መሰረት ሶሻል ሚዲያና እንቅልፍ ትልቅ ቁርኝት አላቸው። ይህ ግንኙነታቸው ታዲያ ጤናማ አይመስልም። ማህበራዊ ድረ አምባው እንቅልፍ አዛቢ ነውና የአጥኚዎቹ ምክር እነ ፌስቡክ እና ኢንስታግራምን ተጠቀሙ፣ ችግር የለም፣ ነገር ግን እባካችሁ በእንቅልፍ ሰዓት አይሁን ነው። ዲስኦርደር ይባላል። መዛባት የሚለው የአማርኛ ፍቺ ሊገልጸው ይችላል። ሁለቱ አጥኚዎች በዚህ ዙሪያ የተሰሩ በርካታ ጥናቶችን አዋህደው ከመረመሩ በኋላ የሶሻል ሚዲያ ሱስ የሐኪም ክትትል የሚሻ የአስተሳሰብ መዛባት ያመጣል ሲሉ ይደመድማሉ። ከልክ ያለፈ የሶሻል ሚዲያ አጠቃቀም ከሰዎች ጋር ያለንን ግንኙነት ያውካል፣ የትምህርት አቀባበላችንን ይበክላል፣ እውነተኛውን ዓለም ፈተና በጽኑ እንዳንጋፈጥ ይጋርደናል ይላሉ ሳይንቲስቶቹ። ፌስቡክ እና ኢንስታግራም ላይ ከወገባቸው ቀጠን ከመቀመጫቸው ደልደል ብሎ የሚታዩ ሴቶች በወጣት ሴቶች ራስ መተማመን ላይ አሉታዊ አስተዋጽኦ እንደሚያመጡ ተደጋግሞ ይነገራል። ከ18 እስከ 34 እድሜ ላይ ከሚገኙ 1500 ወጣቶች የተሳተፉበት ጥናት ላይ እንደተመለከተው ታዳጊዎቹ ማህበራዊ ድረ አምባ ላይ ከሚያዩዋቸው ሰዎች ጋር ራሳቸውን አነጻጽረው የበታችነት ስሜት ይሰማቸዋል። የፍቅር ጓደኛው ፌስቡክ ላይ ተቃራኒ ጾታ ጓደኛ ሲያደርጉ ምን አይነት ስሜት ይሰማዎታል? ከ17 እስከ 24 እድሜ ክልል ውስጥ ለሚገኙ ወጣቶች የቀረበ ጥያቄ ነበረ። አብዛኛዎቹ ምላሻቸው ተመሳሳይ ነበረ። ምቾት አይሰጠንም የሚል፣ ቅናት ቢጤ ይወረናል፣ ወደ ጭቅጭቅ እናመራለን እና መሰል መልሶች የመመለሻ ቅጹ ላይ ሰፍረው ታይተዋል። ስለ ቅናት ከተነሳ ደግሞ የፍቅር ግንኙነት ውስጥ ያሉ ብቻ ሳይሆኑ ላጤዎች በራሳቸው ሶሻል ሚዲያ ላይ ካሉ ስኬታማ ሰዎች ጋር አነጻጽረው የሚሰማቸውን ስሜትም ይጠቅሳል። ብቸኝነትም የሶሻል ሚዲያ ሌላኛው አሉታዊ ጎን እንደሆነ መነገርም ከጀመረ ሰንበትበት ብሏል። ማህበራዊ ሚዲያን አብዝተው የሚበዘብዙ ሰዎች ከማህበረሰቡ እንደተገለሉ ይሰማቸዋል ይላል 7000 ሰዎች የተሳተፉበት ሌላ ጥናት። እርግጥ አብዛኞቹ ጥናቶች የተሰሩት አደጉ በሚባሉ ሀገራት ነው። ነገር ግን ሳይንቲስቶች መከራከሪያ ያስቀምጣሉ። እኒህ የሶሻል ሚዲያ ትሩፋቶች ዓለም አቀፋዊ ናቸው። እያደጉ ባሉ ሀገራት አሁን ባይስተዋሉ እንኳ ትንሽ ቆይቶ መምጣታቸው አይቀርምና ዋናው ቁም ነገር እንደ ሳይንቲስቶቹ ምክር ዋናው ቁም ነገር ማህበራዊ ድረ አምባዎችን በአግባቡና በተመጠነ መልኩ መጠቀም ነው። አዎንታዊ ውጤታቸው የሚካድ አይደለምና ይላሉ ሳይንቲስቶች። ለዛሬ ያዘጋጀንላችሁ ይህን ይመስላል። በሌላ ጠቃሚ መረጃ ተመልሰን እስከምንገናኝ ባባይ።